እንኳን ለብርሃነ ትንሣኤው በሰላም አድረሳችሁ። ዛሬ በፋሲካ ዋዜማ ከምናቀርብላችሁ መረጃዎች መካከል የሰሞኑ ክስተት የሚሊዮኖችን የትንሣኤ በዓል አደብዝዞታል። ምንድነው? እንመለስበታለን። ስለ ኢትዮጵያና ደቡብ ሱዳን አስደንጋጭ መረጃ ወጥቷል። ይህንንም እነግራችኋለን። በሰርግ ስነ ስርዓት ላይ በተፈጸመ የድሮን ጥቃት ቢያንስ 30 ሰዎች ተገድለዋል። የትና እንዴት የዝግጅቱ አንዱ አካል ነው። አሜሪካ የታገዱ የኢራን ንብረቶችን ለመመለስ ቃል ገብታለች። ከኛ ጋር ስትቆዩ እነዚህና ሌሎች ወቅታዊ ጉዳዮችን ይዘላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ እንድትቆዩ በአክብሮት ጋበዝናችሁ። በኢትዮጵያ የሚገኙ በሚሊዮኖች የሚቆጠሩ ክርስቲያኖች በዋና ከተማው አዲስ አበባ የስቅለት በዓልን ትላንት አርብ ያከበሩ ሲሆን ነገ እሁድ ደግሞ የሚከበረው የትንሣኤ በዓል ግን በተከሰተው የነዳጅ እጥረትና የምግብ ዋጋ ንረት ጥላ አርፎበታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች አብዛኛው የዓለም ክርስቲያን የትንሣኤ በዓልን ባለፈው መጋቢት 27 ቀን ካከበረበት የቀን አቆጣጠር የተለየ የቀን መቁጠሪያ ይከተላሉ። ስቅለት አርብ አብይ ጾም ተብሎ የሚጠራውን ባለ 55 ቀን ጾም ተከትሎ የሚመጣ ሲሆን በዕለቱ ምዕመናን ነጭ ባህላዊ ልብሶች በመልበስ የጋራ ጸሎት ያደርጋሉ። ይህንንም ተከትሎ በትንሣኤ ዋዜማ ምዕመናን ይቅርታንና ሰላምን የሚለምኑበት የሌሊት ስነ ስርዓትም ይከናወናል። ይሁን እንጂ የዋጋ መናር በጉዞና በጋራ የእርድ ስነ ስርዓቶች ላይ ተጽዕኖ አሳርፏል። አቶ ሳሙኤል ተሾመ የተባሉ የአንድ ነዋሪ ለመረጃ ምንጫችን እንደገለጹት የበግ ዋጋ በእጥፍ ገደማ በመጨመሩ ለቤተሰባቸው ለመግዛት ከአቅማቸው በላይ ሆኗል። ሌላው ነዋሪ በበኩላቸው የዶሮ ዋጋ በእጥፍ መጨመሩንም ተናግረዋል። ነጋዴዎች ለዋጋው መጨመር ከገጠር አካባቢዎች እንስሳትን ለማጓጓዝ የሚጠይቀው ወጪ መጨመሩን እንደ ምክንያት ያቀርባሉም ተብሏል። ኢትዮጵያ ከፍተኛ የነዳጅ እጥረት ያጋጠማት ሲሆን ጥቂት ማደያዎች ብቻ ነዳጅ እያቀረቡ ይገኛሉም ተብሏል። አንዳንድ ነጋዴዎችም ዋጋው በከፍተኛ ሁኔታ ወደሚጨምርበት ጥቁር ገበያ ፊታቸውን አዙረዋል። የሚኒባስ ታክሲ አሽከርካሪዎች በነዳጅ ማደያዎች ያለውን ረጅም ወረፋ በገቢው ላይ እንቅፋት እንደሆነባቸውም ገልጸዋል። የዘንድሮ የፋሲካ በዝምታ ለማሳለፍ ማቀዳቸውንም እየተናገሩ ነው። ለ3 ቀናት እዚህ አድረን እየጠበቅን ነው። ነዳጅ ጨርሶ ላናገኝ የምንችልበት እድል አለ ሲል ስጋታቸውንም እየገለጹ ነው። መንግስት ወጪ ለመቆጠብ ካስተዋወቃቸው እርምጃዎች መካከል አብዛኛዎቹ የመንግስት ሰራተኞች ከቤታቸው እንዲሰሩ መፍቀድና ለቁልፍ አገልግሎቶች የነዳጅ አቅርቦቶችን ቅድሚያ መስጠት ይገኙበታል። መረጃውን ያገኘነው ከአዲስ ስታንዳርድ ነው። የኢትዮጵያ ብርና የደቡብ ሱዳን ፓውንድ በዓለም ላይ ደካማ አፈጻጸም ካሳዩ የመገባበያ ገንዘቦች ተርታ ተመደቡ። ኢኮኖሚስቶች እንደሚሉት የገንዘብ ምንዛሬ ገበያ ለመረጋጋት በመላው አፍሪካ ለኢንቨስትመንት ትልቅ እንቅፋት ሆኖም ቀጥሏል። የኢትዮጵያ ብርና የደቡብ ሱዳን ፓውንድ ከታህሳስ 2017 እስከ ታህሳስ 2018 ዓ.ም ባለው ጊዜ እያንዳንዳቸው ከ10 በመቶ በላይ ዋጋቸውን በማጣት በዓለም ላይ ደካማ አፈጻጸም ካሳዩ የመገበያያ ገንዘቦች ተርታ ተመድበዋል። ኢትዮጵያ ውስብስብ በሆነ የዕዳ ሽግሽግ ሂደት ውስጥ ኢኮኖሚዋን ለማረጋጋት በምታገልበት በዚህ ወቅት ብር ከአርጀንቲና ፔሶና ከቱርክ ሊራ በመቀጠል በዓለም ሶስተኛው ደካማ የመገበያያ ገንዘብ ሆኖ ተመዝግቧል። የኢትዮጵያ መገበያያ ብር ከአሜሪካ ዶላር አንጻር 18 በመቶ ዋጋውን ያጣው በዶላር እጥረት፣ በከፍተኛ ዋጋ ግሽበትና በውጭ ኢንቨስተሮች እምነት መቀነስ ምክንያት መሆኑም ተገልጿል። የዓለም ባንክን የመጋቢት 2018 ዓ.ም ወቅታዊ የአፍሪካ ኢኮኖሚ ሪፖርት ዋቢ በማድረግ ዘኢስት አፍሪካን ጋዜጣ እንደዘገበው ከዶላር አንጻር ሲሰላም የኢትዮጵያ ብር 18 በመቶ እንዲሁም የደቡብ ሱዳን ፓውንድ 15 በመቶ ዓመታዊ የምንዛሪ አቅማቸው አጥተዋል። ባንኩ ለደቡብ ሱዳን ፓውንድ መዳከም በጁባ የነዳጅ ወጪ ንግድ መስተጓጎልና በትይዩ ወይም ጥቁር ገበያ መካከል ያለውን የዋጋ ልዩነት እንደ ምክንያት ጠቅሷል። ኢኮኖሚስቶች እንደሚሉት የገንዘብ ምንዛሬ ገበያ ለመረጋጋት በመላው አፍሪካ ለኢንቨስትመንት ትልቅ እንቅፋት ሆኖም ቀጥሏል። የመገበያያ ገንዘብ አለመረጋጋት ደግሞ ተጨማሪ መዘዝ እንዳለው ብዙዎች ደጋግመው ያስጠነቅቃሉ። ድንገተኛ የምንዛሬ ዋጋ መለዋወጥ የውጭ ኢንቨስተሮች ተርፋችን በኪሳራ ይወጣል ብለው እንዲሰጉ ያስገድዳል። በተመሳሳይ የገቢ ዕቃዎች ዋጋና የስራ ማስኬጃ ወጪዎች በከፍተኛ ሁኔታ በሚዋዥቁበት ወቅት የአገር ውስጥ ነጋዴዎች እቅድ ለማውጣት ወይም ስራቸውን ለማስፋፋት ይቸግራሉ። ለውጭ ኢንቨስተሮች በወራት ውስጥ የሚከሰት ከፍተኛ የምንዛሬ ኪሳራ ያገኙትን ትርፍ ሙሉ በሙሉ ሊያጠፋውም ይችላል። ለአገር ውስጥ ነጋዴዎች ደግሞ በተለይ የገቢ ዕቃዎችን ዋጋ በከፍተኛ ሁኔታ በሚቀያየርበት ሁኔታም የወደፊት እቅድ ማውጣት የማይቻል ያድርገዋል። እነዚህ ጫናዎች ደካማ የመገበያያ ገንዘብ ያላቸው ሀገራትን ለምን የረጅም ጊዜ ካፒታል ለመሳብ እንደሚቸገሩ ማብራሪያ ይሆናሉም ተብሏል። በሱዳን ዳርፉር የሰርግ ስነ ስርዓት ላይ በተፈጸመ የድሮን ጥቃት ቢያንስ 30 ሰዎች መገደላቸው ተነገረም። በሱዳን ዳርፉር ግዛት በአንድ የሰርግ ስነ ስርዓት ላይ በተፈጸመ የድሮን ጥቃት ሴቶችና ህጻናትን ጨምሮ ቢያንስ 30 ሲቪሎች መገደላቸውን የተባበሩት መንግስታት ድርጅት ሐሙስ ዕለት አስታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ በሰጡት መግለጫም ጥቃቱ የተፈጸመው በሰሜን ዳርፉር ኩቱም በተባለች ከተማ ውስጥ በሚገኝ የሰርግ ስነ ስርዓት ላይ መሆኑን ገልጸዋል። ይህ ጥቃት ከሚያዝያ 2015 ጀምሮ ጦርነት ውስጥ በሚገኙት ሱዳን ጦር ወይም ኤስኤኤፍ እና ከፊል
ወታደራዊ የፈጣን ድጋፍ ኃይል ወይም አርሲኤፍ መካከል እየተባባሰ የመጣው የድሮን ውጊያ የቅርብ ጊዜ ሰለባ ነው። ወደ 3 ዓመታት ሊጠጋ በደረሰው የሱዳን ግጭት ከ40 ሺህ በላይ ሰዎች መገደላቸውን የመንግስታቱ ድርጅት መረጃዎች ቢያመላክቱም ረድኤት ድርጅቶች ግን ትክክለኛውን ቁጥር ከዚህ በእጅጉ ሊበልጥ እንደሚችል ይገምታሉ። የአካባቢው የመብት ተሟጋች ቡድን የሆነው ኢመርጀንሲ ሎየርስ እና በግጭቱ ዙሪያ መረጃዎችን የሚያጠናክረው የአልፋሽር ተቃውሞ ኮሚቴ ረቡዕ ዕለት ጥቃት የሱዳን የታጠቁ ኃይሎች ኤምኤስኤፍ ተጠያቂ አድርገዋል። ባለፈው ሳምንት በሀገሪቱ ደቡባዊ መካከል ክፍል በሚገኝ ሆስፒታል ላይ በተፈጸመ የድሮን ጥቃት ቢያንስ 10 ሰዎች መገደላቸውም ይታወሳል። የድንበር የለሽ ሐኪሞች እንደገለጸው የፈጣን ድጋፍ ኃይል በዋይት ናይል ግዛት በሚገኘው አልጀበላይን ሆስፒታል ላይ 2 የድሮን ጥቃቶችን የሰነዘረ ሲሆን ጥቃቱም የቀዶ ሕክምና ክፍልና የወሊድ መርጃ ክፍልን ኢላማ አድርጓል። የሱዳን ድንበር የለሽ ሐኪሞች አስቸኳይ ጊዜ ኃላፊ በወቅቱ ባወጡት መግለጫ ኤምሲኤፍ ባለፉት ሳምንት በአደገኛ ሁኔታ በጤና ተቋማት ላይ እየተደጋገመ ባለው ጥቃት በእጅጉ አዝኗል ብለዋል። የጤና ተቋማት የሕክምና ባለሙያዎችና ታካሚዎቹ ሁልጊዜም ጥበቃ ሊደረግላቸው ይገባል። አርኤስኤፍ እና ኤስኤፍ በሕክምና ተቋማት ላይ የሚፈጸሙትን የኃይል ድርጊት በአስቸኳይ እንዲያቆም ጥሪ እናቀርባለን ሲሉ ማክለዋል። በሱዳን ኮርዶፋን ግዛትም የድሮን ጥቃቶች በመጨመር በሲቪሎች ላይ ከፍተኛ ጉዳት እያደረሰ ከመሆኑም በላይ የሰብአዊ እርዳታ ስራዎችን እያስተጓጎለ መሆኑን ተንታኞችና የረድኤት ሰራተኞች ቀደም ብለው መግለጻቸው ይታወሳል። አሜሪካ የታገዱ የኢራን ንብረቶችን ለመመለስ ቃል መግባቷ ታወቀም። አሜሪካ በኳታርና በሌሎች የውጭ ባንኮች ታግደው የቆዩ የኢራን ገንዘብ ሀብቶች እንዲለቀቁ መስማማቷን አንድ ከፍተኛ የኢራን ባለስልጣን ለሮይተርስ ገልጸዋል። እርምጃው አሜሪካ ለዘላቂ የሰላም ስምምነት ያላትን ቁርጠኝነት የምታሳይበት የመልካም ፈቃድ ፈተናም እንደሆነ ተገልጿል። የንብረቶቹ መለቀቅ ከማንኛውም ስምምነት በፊት በሆርሙዝ ወሽመጥ በኩል አስተማማኝና ሰላማዊ የባህር ላይ ጉዞን ከማረጋገጥ ጋር በቀጥታ የተያያዘ መሆኑም ተጠቁሟል። ይህ እርምጃ በሁለቱ ሀገራት መካከል ለሚደረገው ዲፕሎማሲያዊ ግንኙነት አዲስ ምዕራፍ ሊከፍት ይችላል ተብሎም ይጠበቃል። ዛሬ ቅዳሜ በፓኪስታን አስተናጋጅነት ለሚጀመረው የአሜሪካና የኢራን የሰላም ድርድር የሁለቱም ሀገራት ከፍተኛ የልኡካን ቡድኖች ትናንት አርብ ኢስላማባድ ገብተዋል። ሆኖም ከድርድሩ መጀመር አስቀድሞ ሁለቱም ወገኖች ጠንካራ ማስጠንቀቂያዎችን እና ቅድመ ሁኔታዎችን በማስቀመጥ ላይ ይገኛሉ። በፓርላማው አፈ ጉባኤ መሐመድ ባከር ጋሊባፍ የሚመራው የኢራን ልኡክ ወደ ስፍራው ሲያቀናም ድርድሩ ከመጀመሩ በፊት የአሜሪካ የኢራን ቅድመ ሁኔታዎች እንድትቀበል ጠይቋል። አፈ ጉባኤው በኢስላማባድ ሆነው እንደተናገሩት ኢራን ለድርድር በጎ ፈቃድ ቢኖራትም በአሜሪካ ላይ ግን ምንም አይነት እምነት የላትም ብለዋል። አሜሪካ ለትክክለኛ ስምምነት ዝግጁ ከሆነችና የኢራን መብቶች የምታከብር ከሆነም ስምምነት ላይ ለመድረስ ዝግጁ መሆናቸውን ገልጸዋል። ከቴህራን ቅድመ ሁኔታዎች መካከል በሊባኖስ የተኩስ አቁም እንዲደረግና የታገዱ ኢራን በቢሊዮን ዶላሮች የሚቆጠሩ ሀብቶች እንዲለቀቁ የሚሉት ይገኙበታል። የጋሊባፍ ልኡካን ቡድን የውጭ ጉዳይ ሚኒስትሩን፣ የመከላከያ ምክር ቤት ጸሐፊውን፣ የማዕከላዊ ባንክ ገዢውንና የፓርላማ አባላትን ያካተተ ከፍተኛ ስብስብ ነው። በአሜሪካ በኩል የልኡካን ቡድን የሚመሩት ምክትል ፕሬዝዳንት ጄዲ ቫንስ ሲሆኑም ኢራን በድርድር ወቅት አሜሪካን ለማሞኘት እንዳትሞክር አስጠንቅቀዋል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው የሆርሙዝ ባህረ ሰላጤ መዘጋት በማጣቀስ ኢራናውያን ዓለም አቀፍ የውሃ መስመሮችን ተጠቅመው ዓለምን ለአጭር ጊዜ ከማስጨነቅ ውጭ በእጃቸው ሌላ የመደራደሪያ ካርድ እንደሌለ አልተገነዘቡም። ዛሬ በሕይወት ያሉበት ብቸኛው ምክንያት ለመደራደር ሲባል ነው ሲሉ ትሩዝ ሶሻል ላይ ገልጸዋል። ኢራናውያን ከውጊያ ይልቅ በህዝብ ግንኙነት ስራ የተካኑ ናቸው ሲሉ አጣጥለዋል። ፕሬዝዳንቱ ለኒውዮርክ ፖስት በሰጡት ቃለ ምልልስ ደግሞ የፓኪስታኑ ድርድር ውጤት አልባ ከሆነ አሜሪካ በኢራን ላይ ጥቃት ለመሰንዘር የጦር መርከቦቿን በጥምር ጦር መሳሪያዎች እያስታጠቀች መሆኗን፣ ስምምነት ከሌለ ውጤታማ በሆነ መንገድ እንጠቀምባቸዋለን ሲሉም ዝተዋል። አክሎም የሆርሙዝ ባህረ ሰላጤን በቅርቡ ክፍት እንደሚሆን፣ ኢራንም ለሚያልፉ መርከቦች ክፍያው እንድታስከፍል እንደማይፈቅዱም ተናግረዋል። ትራምፕ ከድርድሩ የሚፈልጉት ዋነኛ ነገር የኒውክሌር መሳሪያ የሌላት ኢራን ማየት መሆኑንም አጽንኦት ሰጥተዋል። ፕላን ቢ አሎት ወይ ተብሎ የተጠየቁት ትራምፕ ኢራን አስቀድማ በወታደራዊ ኃይል የተሸነፈች በመሆኗ ተለዋጭ እቅድ እንደማያስፈልጋቸውም ተናግረዋል። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ ይህንን የኢስላማባድ ድርድር ወሳኝና የመጨረሻ ሲሉም ገልጸዋል። ጠቅላይ ሚኒስትሩ ለህዝባቸው ባደረጉት ንግግር ሁለቱም ሀገራት የፓኪስታንን የቅንነት ጥሪ አክብረው ለሰላም ድርድር መምጣታቸውን ገልጸው ስምምነቱ ዘላቂ መፍትሄ እንዲያመጣ ሀገራቸው አዎንታዊና አደራዳሪ ሚናዋን እንደምትወጣም አረጋግጠዋል።